በዚህ ፕላኔት ላይ ከ1.9 ቢሊዮን በላይ የኮካ ኮላ ምርቶች ይጠጣሉ። ይህ ማለት በየሰከንዱ ወደ 22000 የሚጠጉ ጠርሙሶች ወይም ጣሳዎች ይከፈታሉ ማለት ነው። ከሰሜን ዋልታ እስከ አፍሪካ ገጠራማ መንደሮች፣ ከቅንጦታማ ሆቴሎች እስከ ትናንሽ የሰፈር ሱቆች ይህ ቀይ ምልክትና ጥቁር ፈሳሽ የማይደርስበት የዓለም ክፍል የለም ማለት እንችላለን። በዓለም ላይ እጅግ በጥብቅ ሁኔታ ወደሚጠበቀው ሚስጥራዊ ክፍል እንጓዛለን። ፎርሙላ 7ኤክስ። ፎርሙላ 7ኤክስ በመባል የሚታወቀው የኮካ ኮላ ዋና ቀመር በአትላንታ ከተማ በሚገኘው ባለብዙ ሚሊዮን ዶላር የደህንነት ካዝና ውስጥ ተቆልፎበት ይኖራል። በዓለም ላይ ይህንን ቀመር በትክክል የሚያውቁት 2 ሰዎች ብቻ እንደሆኑ ይነገራል። እነሱም ቢሆኑ አደጋ ቢደርስ ቀመሩ እንዳይጠፋ በአንድ አውሮፕላን አብረው አይጓዙ። ታሪኩ የሚጀምረው በ1886 ዓ.ም ጆን ቴምበርተን የተባለ የአሜሪካ የእርስ በርስ ጦርነት ተካፋይ የነበረ ፋርማሲስት በጦርነቱ ምክንያት በደረሰበት ጉዳት ሳቢያ በሞርፊን ሱስ ተጠቅቶ ነበረ። ይህንን የህመም ማስታገሻ ሱስ የሚያስወግድለት መጠጥ ለመስራት ምርምር መጀመር አለበት። በመጨረሻም በራሱ ቤት ውስጥ ላቦራቶሪ 2 ዋና ዋና ንጥረ ነገሮችን ቀላቀለ። የመጀመሪያው የኮካ ኮላ ቅጠል ሲሆን ሁለተኛው ደግሞ ከካፌን የበለጸገው የኮላ ፍሬ ነው። ከነዚህ 2 ስሞች ነው ኮካ ኮላ የሚለው ታዋቂ ስም የተወለደው። በወቅቱ የመጀመሪያው የኮካ ኮላ ውህደት የኮኬን ንጥረ ነገር ነበረው። ፔምበርተን ይህንን ውህደት ከተራ ካርቦኔት ዋተር ጋር በመቀላቀል በአካባቢው ለሚገኝ ጄኮብስ ፋርማሲ አቀረበው። በ5 ሳንቲም የሚሸጠው ይህ ሽሮፕ እንደ አእምሮ ማነቃቂያና የራስ ምታት ማስታገሻ ተደርጎ ነበር ለገበያ የቀረበው። ነገር ግን ፔምበርተን ይህ መጠጥ ከዓመታት በኋላ የዓለምን ንግድ የሚቀይር ግዙፍ ግዛት እንደሚፈጥር አላወቀም ነበር። መብቱንም በአነስተኛ ዋጋ ለኤሳ ግሪክስ ካንድለር ለተባለ ነጋዴ ሸጦ በድህነት ሕይወቱ አለፈ። ካንድለር ግን መጠጡን ከመድኃኒትነት ወደ መዝናኛ መጠጥ በመቀየር የማስታወቂያ ሥራውን አጧጧፈው። ኮካ ኮላ በዓለም ዙሪያ በሚገኙት በሺዎች በሚቆጠሩት ፋብሪካዎች ውስጥ ቢመረትም አንድ ትልቅ ሚስጥር ግን አለ። የትኛውም የሀገር ፋብሪካ ሙሉውን ቀመር አያውቀውም። ይህ የኮካ ኮላ ልብ ነው። ሚስጥራዊ ፎርሙላው 7ኤክስ። 7ኤክስ እና ዋናው ጣዕም ሰጪው ሽሮፕ የሚመረተው በአሜሪካ አትላንታና በጥቂት ጥብቅ ቁጥጥር በሚደረግባቸው ማዕከላት ብቻ ነው። እነዚህ ጋርም ውህዱ ከተዘጋጀ በኋላ በጥቁር በርሜሎች ታሽጎ በዓለም ዙሪያ ላሉ የአከፋፋይ ፋብሪካዎች ይላካል። እያንዳንዱ ሀገር ወደሚገኘው ፋብሪካ ሲደርስ ፋብሪካዎቹ የራሳቸውን ውሃ ማጣራት ይጀምራሉ። የኮካ ኮላ ውሃ ተራ ውሃ አይደለም። ጣዕሙ በሁሉም ሀገር አንድ አይነት እንዲሆን በከፍተኛ ቴክኖሎጂ ሙሉ በሙሉ ማዕድናቱ ይወገዱና በልዩ ቀመር እንደገና ይዘጋጃል። በመቀጠል ውሃው ከፍተኛ መጠን ያለው ጣፋጭ ስኳርና ጥቁር ሚስጥራዊ ሽሮፑ በትላልቅ ማሽኖች ውስጥ አንድ ላይ ይደባለቃሉ። ቀጣዩ ደረጃ ግን መጠጡን እውነተኛ ኮካ ኮላ የሚያደርገውን ሂደት ይይዛል። ፈሳሹ ከማንኛውም ባክቴሪያ የጸዳ መሆኑ ከተረጋገጠ በኋላ ወደ ካርቦኔተር ማሽን ውስጥ ይገባል። እዚህ ጋር መጠጡ እጅግ በጣም ቀዝቃዛ እንዲሆን ይፈለጋል። ምክንያቱም ውሃ በቀዘቀዘ ቁጥር የካርቦን ዳይኦክሳይድ ጋዝን የመያዝ አቅሙ ይጨምራል። በከፍተኛ ግፊት የካርቦን ዳይኦክሳይድ ጋዝ ወደ ፈሳሽ ውስጥ ይረጫል። ይህ ጋዝ ነው መጠጡን ስንጠጣው ጉሮሯችን ላይ የመኮርኮር ስሜት የሚሰጠን። በሌላ በኩል ደግሞ ባዶ ጠርሙሶችና ጣሳዎች በከፍተኛ ፍጥነት ይጓዛሉ። ማሽኖቹም በየሰከንዱ ውስጥ በመቶዎች የሚቆጠሩ ጠርሙሶችን ያጥባሉ፣ ይሞላሉ፣ እንዲሁም ይከድናሉ። እያንዳንዱ ጠርሙሶች ከተዘጉ በኋላ የኤሌክትሮኒክስ አይኖች የፈሳሹን መጠንና የክዳኑን አገጣጠም በጥራት ደረጃ ይፈትሻሉ። መጠነኛ እንከን ያለበት ጠርሙስ ወዲያውኑ ከመስመሩ ይወገዳል። ማሸጉ ካለቀ በኋላ መጠጡ የመጨረሻ ጉዞን ይጀምራል። የኮካ ኮላ አቅርቦት ሰንሰለት በዓለም ላይ ወደር የለውም። በቀይ መኪናዎች የተጫኑት እነዚህ መጠጦች ወደ አከፋፋዮች፣ ወደ ሱፐርማርኬቶች፣ በመጨረሻም ወደ ሰፈራችን ሱቅ ፍሪጅ ውስጥ ይገባሉ። የጆን ፔምበርተን የቤት ውስጥ ሙከራ ዛሬ ከአንድ ክፍለ ዘመን በኋላ በዓለም ላይ እጅግ ተፈላጊውና ተደራሽነቱ አስደናቂ የሆነውን መጠጥ ለመሆን በቅቷል። ከቀመሩ ሚስጥራዊነት ጀምሮ እስከ አስደናቂው ዘመናዊ የምርት ሂደት ድረስ ኮካ ኮላ መጠጥ ብቻ ሳይሆን የዓለማችን የንግድ ስኬት ትልቁ ተምሳሌት ነው። ቻናላችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።